በሸክላ ልቤን አደማችው አካሌ ቦጭራ ቦጫጭራ ለእናቴ ምንድን ነው የምላት? እሺ ቆይ የት ሄደሽ ስትል የት ነው የምላት? እህቴ ምንድን ነው ያደረግሽው? ሚስቴ ሆነሻል እኮ አይደለም? ቆይ ረስተሽው ነው? በዛ ላይ ደግሞ አንቺ ነሽ ጠጥተሽ ታስቸግሪኝ የነበርሽው። እኔ ፈልጌ አይደለም ያደረገው። ቴዲ እኔ እኮ ለዛ ነው ጠጣ ያልኩት። እኔ ጠጥቼ አላውቅም እንጂ እኔ አንተ ማስቸገር ፈልጌ አይደለም። መሲ ሰሚኛለሽ? በቃ ስትረጋጊ እናወራለን። እሺ ብላ እኔ እኮ አልጠጣም ብዬሽ ነበረ። አልጠጣም ብዬሽ ነበር። ወይኔ ጉዴ፣ ወይኔ ጉዴ። እሺ አሁን የት ነው የምገባው? የት ነው የምሄደው? እሺ ወራዳ ነኝ። መሲ ያልጠበቀችው ነገር ስለተፈጠረ በጣም ነው ያዘነችው። ታዲያ እናቷም ይሄንን እንደፈራችው ነበረ። የሆነ ሆኖ አሁን በስተመጨረሻ መሲ ምን ይበቃት ይሆን? እናትየዋም ኑንያት ባላጠፋችው ነገር ያን ሁሉ ስድብና ያን ሁሉ አስተናግዳለች። ታዲያ መጨረሻው ምን እንደሆነ አይታወቅም። አሁን ላይ ቴዲ ምን እያሰበ እንኳን እንደሆነ መረዳትም ሆነ ማወቅ አይቻልም። ቴዲ መሲን በጣም እንደሚወዳትና የወደፊት ሚስቱ እንደሚያደርጋት ነበር ብዙ ጊዜ የሚናገረው። እናም አሁን ላይ ሴቶችን እየተበቀለ እንደሆነ ግልጽ ነው። ከዚህ በፊት ሄለን በበደለችው ነገር አሁን ላይ መሲን እየተበቀላት ሌሎች ሴቶችንም ጨምሮ እየተበቀለ ይመስላል። ምክንያቱም መሲን እስከሚያገኛት ድረስ በጣም እንደሚወዳትና በጣም እንደሚያፈቅራት እናም እንደሚንከባከባት ጭምር ነበር የሚነግራት። ዛሬ ግን ያደረገው ነገር ከባድ ስለሆነ ምን አይነት እምነት እንደሚኖራትም አይታወቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮዬንም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትከታተሉኝ ከልብ አመሰግናለሁ። ኑንያት ደብዳቤውን ባየች ጊዜ በጣም ነበር የደነገጠችው። ታዲያ መሲ የት ሄዳ ነው ዛሬ ቀኑን ሙሉ ያላየኋት እያለች ስትፈልጋት ነበር። እናም በአጋጣሚ አልጋዋ ላይ ደብዳቤውን ስታየው በጣም ደንግጣ ነበር። ለእናቴ እንዴት ብዬ ነው ማስረዳት? ምንስ ነው ምላት? እናቴ እንደዛ ካስጠነቀቀቻት በኋላ እንዴት መሲ ልትሄድ ትቻላለች? መሲ ትልቅ ጥፋት አጥፍታለች እያለች ስትወዛገብ በድንገት እናቷ መታለች። ታዲያ ኑንያትም እናቷን ባየች ጊዜ እያለቀሰችም ስለነበረ እንባዋን ጠራርጋ ነገሮችን ለማደባበስ ሞክራ ነበር። ግን ደግሞ እናቷ መሰረት የት ሄዳ ነው እያለች ስትጠይቅ ነበር። ግን ደግሞ ኑንያት ምንም ነገር መልስ አልነበራትም። እናቴ እንዴት እንደማስረዳሽና እንደምነግርሽ አላውቅም፣ የተፈጠረው ችግር በጣም ከባድ ነው እያለች ነበር። እናም እናቷም አይ እንግዲህ ትነግሪኝ እንደሁ ንገሪኝ፣ የምን ችግር ነው የተፈጠረው? ደግሞ ምን ተፈጥሮ ይሆን? አሁን አትነግሪኝም እንዴ እያለች ትቆጣት ነበረ። ታዲያ ኑንያትም እንዴት መንገር እንዳለባት ባታውቅም እንኳን ድንገት በተናገረቻት ነገር እሺ ልንገርሽ ብላ ነገሩን በሙሉ ለማስረዳት እየሞከረች ነበር። ግን እናትየዋ ቀድማ በመቆጣቷና ኑንያትን መሲን ትታ ኑንያትን መቆጣት ጀምራለች። አንቺም ነገ ያውነሽ እንደዚሁ ታደርጊኛለሽ። እሷ ስንመክራት እንደዛ የነገርናትን ነገር ሙሉ አፍስሳ በአንድ ጆሮ ሰምታ በአንድ ጆሮ ከጣለች በኋላ እንዴት እንደዚህ ታደርገኛለች? እንዴት ወንድ አምና ትሄዳለች? እያለች ቁጣዋን ቀጥላለች። ቁጣው በትንሹ ሊበቃት አልቻለም። ታዲያ ኑንያትም ደንግጣና ፈርታ ዝም ብላ እየሰማቻት ነበር። መሲም የሄደችበት ነገር ባለመገጣጠሙ ከባድ ችግር ውስጥ ነው ያለችው። ቴዲ የእሷን ካጠጣት በኋላ በስካር መንፈስ በጣም እየተበቀላትና በጣም ችግር ውስጥ እያስገባት እንደሆነ አሁን ከዚህ ቤት ወጥቼ የት ነው የሚሄደው እያለች በጣም ተጨናንቃለች። ቤሉል ለእሱ የሆነ ነገር ሊነግራት እንደነበረ
ጠርቷት ነበር እና ኤልሹም በጉጉት እየጠበቀች የነበረውን ነገር ምን ሊነግረኝ ነው ወንድሜ፣ ምን ሊያስደስተኝ ነው እያለች ስትጠብቅ የነገራን ነገር ግን አስደንጋጭ ሆኖባታል። እናትሽ ወይ ብትታሰር ወይ ብትሞት ምን ትያለሽ? ምንስ ታደርጊያለሽ ብሎ ነበር የጠየቃት። ቤሉል ሁሉንም ነገር ካወቀ በኋላ ብዙ ነገሮችን ለኤልሹ ሊያሳውቃት እየሞከረ ነበር። ግን ደግሞ ኤልሹ ነገሮችን በቀላሉ ማየት አልፈለገችም። ምን አይነት ጥያቄ ነው የምትጠይቀኝ? ለምን እንደዚህ ጠየቅከኝ? ልታሳስራት ነው እንዴ እናቴን ብላ መልሳለት ነበር። እሱም አይ እንደዛ አይደለም፣ ግን የሚሰማሽን ነገር ማወቅ እፈልጋለሁ ነበር ያላት። እሷም እንደዚህ አይነት ነገር ማውራት እንደማትፈልግና እባክህን ከእንደዚህ አይነት ሙድ ውስጥ ውጣ ብላ ነበር የጠየቀችው። እሱም ጥያቄ ነው ይሄ፣ ቀላል እኮ ነው፣ የሚሰማሽን ነገር ብትነግሪኝ ምን ችግር አለው እያለ ነገሮችን ቀለል ቢያረጋቸውም እሷ ግን አክብደዋለች። እና መሲ አሁንም ቢሆን ወዴት እንደምትሄድ ቢጨንቃትም ግን ቴዲ እንደዛ ወድሻለሁ አፈቅርሻለሁ እያላት ብዙ ጊዜያትን እንደሚወዳትና እንደሚያፈቅራት እንዲሁም እሷ እየጠላችው እሱ እንደሚወዳት ነበር ያሳየው። ግን ደግሞ ቴዲ ሴቶችን እየተበቀለ እንደሆነ ግልጽ ነው። አሁን ላይ መሲ ላይ ያደረገው ጥቃትና ለመሲ ያደረገባት ነገር ከባድ ነው። መሲም በጣም አምነው ነበር ካለባት ችግር አንጻርና ቤተሰቦቿም ሲመክሯት የነበረውን ነገር ሁሉንም ነገር እንደሚወዳት ስላወቀችና ሁሉንም ነገር ትታ ወደሱ የሄደችው በጣም ያፈቅረኛል ብላ ስላሰበች ነበር። እሱ ግን ቀለል ባለ ነገር በኋላ እናወራለን ብሎ ትቷት ሲሄድ እሷ የምትሆነውን ብታለቅስ፣ ብትፈርጥ፣ ብትዘል ምንም ሊፈጠር አልቻለም። አሁን ምንድነው ማድረግ የምችለው? ቤተሰብ የነገረኝን የመከረኝን ነገር ትቼ እሱ ጋር መጥቼ አሁን ወዴት ነው የሚሄደው ብላለች። እናቷም አይኗን አጥባ መቼም በጨው ወደዚህ ተመልሳ አትመጣም፣ ነገ ጧት አስወጥቶ ሲያባረራት ወዴት እንደምትመጣ አያለው። እዚች ግቢ መቼም ድርሽ አትልም፣ ምክንያቱም የዘንድሮ ወንዶች እንዲህ ናቸው እያለች እናቷ ብትበሳጭም ግን ነገሩ ሁላ ከተበላሸ በኋላ ስለሆነ ምንም ማድረግ አልተቻለም። ታዲያ መሲም አሁን ላይ ቢጨንቃትም ግን ዞሮ ዞሮ ወደ እናቷ መመላሷ የማይቀር ነው። ኑንያትም ታዲያ ለምን እንደዚህ ያደረገች ብላ ብትናደድባትም ያደረገችው ደግሞ ቴዲ በጣም እንደሚወዳት ስላወቀችና እሱ ባል ይሆነኛል ብላ ስላሰበች ነው ብላ ራሷን ለማረጋጋት ሞክራ ነበር። ግን ደግሞ ይሄ ነገር ትክክል እንዳልሆነ ደጋግሞ ሁሉም ሰው ቢነግራትም እሷ ግን ትክክል መስሎ ስለታያት አድርገዋለች። ግን መጨረሻው በጣም የሚያናድድና የሚያበሳጭም ቢሆን እሱም ቀለል አድርጎ ነገሮችን ሚስቴ ነች ከዚህ በኋላ አንድ ላይ ነው የምንኖረው እያለ ቀልዶባታል። እናም እስከዛሬም እየቀለደባት እንደሆነ ነው የተሰማት። አሁን ላይ ብታለቅስም ምንም ሊፈጠር ስላልቻለ መጨረሻው ምን ይሆን? ሁላችሁም የራሳችሁ ግምት አላችሁ። ሌላው አዶናይ ነው። አዶናይ በሌላ በኩል ሌላ ተንኮል ያሰበ ቢመስልም ግን እውነታውን ለማውጣት እየጎረጎረ ይመስላል። ከዚህ በፊት በተደጋጋሚ ሄለን ጋር ያለውን አቲካሮ ትቶት ነበር። አሁን ደግሞ በድጋሚ ሌላ ተንኮል ቢያስብም ግን እውነታዎችን ቶሎ መውጣት አለባቸው፣ እንዲሆኑ መቀጠል እንደሌለበት ስላሰበ ሊሆን ይችላል። ኤልሹም አሁን ላይ ከባድ ችግር ውስጥ ያለች ይመስላል። ምክንያቱም የእናቷ ጉዳይ እያሳሰባት ነው። እናም እሷ ወንድሜ ያለችው ልጅ ሊያሳስራት እንደሆነ ነው የገባት። እሱ ግን ኤልሱን ከመንከባከብ እና ኤልሱን ከማቅረብ ውጭ ሌላ ተንኮል ባያስብም እንኳን እህቴ ናት ብሎ ያሰባት ልጅ እህቱ እንዳልሆነች ሲያቅስ ምን ይፈጠር ይሆን? እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እስከ መጨረሻው ስላያችሁት